ባዩሽ ተጋለጠች፣ በስራዋ ተጋለጠች። አቶ መስፍን ባዩሽን አነቃት። እንዳያችሁት ባዩሽ ያደረገችው ነገር ለገንዘብ ብላ መሀል ወይዘሪት ሜላትን አሳልፋ ነው የሸጠቻት ለብር ብላ እና አቶ መስፍን እንግዲህ የባዩሽን ስራ ካወቀ በኋላ ባዩሽን አነቃት። እንዳያችሁ ሁሉም ሰው ደንግጧል። ሀናም ደንግጣለች በባዩሽ ስራ። ባለፈው ቤተ ክርስቲያን ሄዳለሁ ብላ እርግብ ከቤት ከወጣች በኋላ ከባዩሽ ጋር ተገናኝቶ እያወሩ ያለ ሀና አይታ በጣም ነው የደነገጠችው። ይሄ እንዴት ሊሆን ቻለ? እንዴትም ደግሞ አንድ ላይ ማገናኘት ቻሉ ብላ የሆነ ምስጢር እንዳለ ታየኝ ብላ ነው ያሰበችው። እንዳሰበችው ሆነ ማለት ነው። የምርመራ ውጤት ሲመጣ ባዩሽ እንደዋሸችው ነው የታወቀ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ? አቶ መስፍንና ባዩሽ ተፋጠጡ። እንግዲህ ባዩሽ ተጋለጠች። አቶ መስፍን የባዩሽን ስራ አወቀ። ባለፈው ራሱ ወይዘሪት ሜላት ጋር መታ ልክ በአቶ መስፍን በርስ ከፍት ደንግጣ ነው የተመለሰችው። የምታደርጉ ነገር አታ እና ወዳው ላይ እርግብ ደውላ ጉዶኛለሁ፣ ተዋርጃለሁ፣ ልጋለጥ ነው ብላ አሁን ቶሎ ማምጣት አለብሽ ብላ ነው የደወለችለት። እርግብ ደግሞ እንቅልፍ ስለምትወድ ጠዋት ጠዋት መነሳት አትወድም። ቢሆንም ግን ባዩሽ በጣም በአስፈላጊ ጉዳይ ነው የምፈልግሽ፣ አሁኑኑ መምጣት አለብሽ ስላለቻት ወደ ሮጣ ሄዳ ተገናኝቶ አወርቷል። ይሄ ነገር ወደ ኋላ አልልም፣ እቅዴን አሳካለሁ፣ አንቺም ደግሞ መበረታት አለብሽ፣ ከሰራተኝነት መውጣት ከፈለግ አሁኑኑ ጎበዞንሽ፣ እኔ የምልሽን ነገር ሰምተሽ መቀጠል አለብሽ ብላ ብታበረታታም ባዩሽ እንግዲህ ተጋልጣለች። በዛሬ ቀን አቶ መስፍን የባዩሽን ስራ ሁሉንም ነገር አውቋል። እውነቱ ወጣ። ወይዘሪት ሜላትም እውነትን አወቀች። እንግዲህ ሀና የወይዘሪት ሜላትና የአቶ መስፍን ልጅ ሆና ተገኝታለች። ለሀናና ለምናሴም እህት ሆና ተገኝታለች። ከዚህ በፊትም ምናሴና ሰላም ለሀና ቃል ገብቶላቸው ነበረ። ምክንያቱም እኛ ሁሌም እንወድሻለን፣ የምርመራ ውጤት መጣም አልመጣም አንቺ እህታችን ነሽ፣ ከእህታችን በላይ ደግሞ ያደረግሽልን ውለታ መቼም አይረሳም ብሏታል። ሀናም በጣም ነው እየተደሰተችው። አሁን ደግሞ የምርመራ ውጤት እውን ሆኖ ስለተገኘ ባዩሽ ተዋርዳለች። እንደገና እርግብም እንደዛ ተዋርዳለች። የነሱ አላማ አልተሳካላቸውም። ጭራሹንም እኔ እውን አደርጋለሁ፣ አንቺ ብቻ በደንብ ስሪ፣ ከሀና ጋራ በደንብ ተቀራራቢ፣ ጥሩ ጥሩ ነገሮችን ከሀና ጋራ አውሪ፣ ለሀና ቅርብ መሆን አለብሽ እንዳይነቁብሽ ብላ ባዩሽ በብዙ ውሸቶች እርግብን ብታሳምንም ግን ደግሞ የምርመራ ውጤት የሀና ያሳያልና ከዶክተር ጋራ ተመካክራም ዶክተርም ለሀና ቦታ አልሰጣትም፣ ለባዩሽ ቦታ አልሰጣትም እና ባዩሽ ተዋረደች። አቶ መስፍን በዚህ መልክ እንግዲህ ባዩሽን አነቃት። ባዩሽ ከወይዘሪት ሜላትም ተለያይታለች። ያው ታውቃላችሁ ለወይዘሪት ሜላት ጓደኛ ነበረች። ሁሉም ነገር ያገኘችው ያጣችው የተደሰተችው ሁሉ ነገር ለወይዘሪት ባዩሽ ነበር የምትናገረው። ቢሆንም ግን ዛሬ ባዩሽ ማን እንደሆነች ወይዘሪት ሜላትም ግራ ተጋብታለች። ይሄ ነገር ስትሰማ ከዚህ በፊት እኮ ወይዘሪት ሜላት እኔ ልጄ ሀና አይደለችም፣ ሀና ለብር የመጣችው ሆን ብላ ቤተሰቦችን የበጠበጠች ልጅ ናት ብላ በብዙ ነገሮችን ተናግራ ነበረ። ቢሆንም ግን ሀናን ይቅርታ ጠይቃለች እና ከዚህ በላይ ምን አለ? ሀና እንግዲህ ታውቃላችሁ ልቧ ስስ የሆነ ልጅ ናት በጣም ቤተሰቦች። ሀና እድለኛ ናት። በዚህ ያሳደጋት አባት አቶ ኖላዊ ሀናን በጣም ነው የሚወዳት። አለ ሀና መኖር አልችልም፣ እኔ ሀና ከሌለች መታከም አልፈልግም ብሎ እምቢ ብሎ ነበረ። አሁን ደግሞ ሀና መቼም ቢሆን አባቴን አልተውም፣ ሌላ ትክክለኛ ወላጅ አባት ባገኝም እኔ ያሳደገኝ አባት መቼም ቢሆን አልተውም
እንደገና ከሱ ተለይቼ መኖር አልችልም እያለች ነው። ግን ደግሞ ይሄ ነገር እንዴት ለአባቴን ላሳውቀው፣ ትክክለኛ ወላጅ አባት ወላጆችን አግኝቻለሁ ብዬ እንዴት ነው ምነግረው? አባቴን ይከፋዋል። እሱ ነው ያሳደገኝ መከራ አይቶ በችግርም በደስታም ከኔ ጋር ሆኖ ዛሬን አሳይቶኛል እና አባቴ ከመቼም ቢሆን ይሄ ከሰማ በጣም ይሳሟል እያለች ተጨንቃለች። ግን ደግሞ አሴርም እያበረታታው ነው። አሴርም ደግሞ ይሄ ነገር አያስጨንቅሽም ንገሪው እያላት ነው። እና ቤተሰቦቼ እንደዛ ነው።